ሰላም እግዚአብሔር ከሁላችሁ ወዲያ ያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? ወደ ሁለተ ማርያም ሚዲያ ተከታታዮች እስኪ ዛሬ ድሮ የተሰራው የአባቴ ደም የተፋበት ብዙ መስዋዕት የከፈለበት የመጀመሪያው ቤቴን የማሳያችሁ እንዴት እንደተበላሸና እንዴት አሁን ሙሉ እድሳት ላድስ እንደሆነ አሳያችኋለሁ። ምክንያቱም ታውቃላችሁ በአሁኑ ጊዜ ቤት ሲከራይ እንዴት እንትን እንደሚል ግቢው እንግዲህ እንደዚህ ይመስላል። ይሄ የድሮ ኮርኒስ እየወረደ ስለሆነ ይህንን እያፈረሱ ይኸውላችሁ ከለ ይሄኛው ፈርሶ ነው እንግዲህ እንደ አዲስ የሚሰራው ማለት ነው። ክፍሉ እንደዚህ ነው መደዳ። ይቺ ሱቅ ናት ራሷን የቻለች ወደ ውጭ ሱቅ አላት ማለት ነው። መስመር ላይ ነው። ይሄ ከወዲህ ሱቅ ነበረው። ይኸው ቤቱ እንዴት እየረገፈ እንዴት እየተበላሸ እንደሆነ ለሱቅ ተብላ ነበር ይቺ የተሰራችው። ከዛ በመቀጠል ኩሽና ነው ያለው። ከዚህ ውጭ ያለው መደዳ ክፍሉ ነው እና ግን ምን ዋጋ አለው ቤቴን እንዴት እንዳበላሹት ነው ላሳያችሁ። ቤት አከራይተው እንትን ማለት ቀለም ገጀምራል አንተ አላስገባም አንተ ብትልም አላስተዋወቅ ስራህን። እሺ ይኸውላችሁ እንደ አዲስ ሙሉ ሊታደስ ነው ማለት ነው። ምክንያቱም በጣም ከባድ ነው። በዛ ላይ ደግሞ መጥረጊያ ነገር የለም ማራገፊያ ወደ ላይ በደንብ እያራገፋችሁት እንግዲህ ይህንን የመሰለ ቤት በእርግጥ ከተሰራ 10 ምናምን ዓመት እየሆነው ነው። ቀለሞቹ ምኑ ብዙ ነገሩ እየረገፈ ስለሆነ እንደ አዲስ ይሄው ፍሬሙ ነው። ይሄ የኮርኒሱ ፍሬም እንደ አዲስ ሙሉውን እንደ አዲስ አሳምሬ ውጭውንም ኮርኒሱንም ይሄ ጅብሰም ነው አይቀየርም። በእርግጥ በጣም ሰፋፊ ነው። ክፍሎቹ ደግሞ በጣም ሰፋፊ ናቸው። ይሄ በነገራችን ላይ እዚህ ክፍል ውስጥ ሲስተር ናት ለረጅም ዓመት የኖረችበት 5-6 ዓመት የኖረችበት ሲስተር ናት። የጸሎት ቤት ነበር። አሁን እንግዲህ ሙሉን ከእንትኑ ጀምሮ እንደ አዲስ ልቀያይረው ነው ማለት ነው። ቀጣው 2 ክፍል ነው። ይሄ ደግሞ ይሄ በጣም ሰፊ ነው። እውት እንዴት እንደሚርመጠመጥ እውት እንዴት እንደሚቆሽሽ ይሄ ወደ ውስጥ ነው ያለው። ሰፊ ወይም ደግሞ ወደ ውስጥ ያለው ክፍል ኤል ነው አሰራሩ። እንግዲህ ይህን ሁሉ ክፍል እንዴት እንደተጨማለቀ ይሄኛው ላይ ተከራይ ያለችው ቤት ግቢው የምጠብቅ ተብላ ተከራይ ያለው እንግዲህ አሁን ደግሞ ተበጃጅቶ ምን እንደሚመስል እናያለን አብረን ማለት ነው። ሲበጃጅ እንትን ይላል። ይሄኛው ኩሽናቸው ነው። ውስጥ እንጀራ የሚጋግሩበት ነው። ከዚህ በመቀጠል ሻወር አለው፣ ሽንት ቤት አለው። ጠቅላላ ከሱቋ ጋር ወደ 5 ክፍል አለው ማለት ነው። ይህን በሙሉ በደንብ አድርጌ ይኸውላችሁ እንዴት እንትን እንዳለ ኮርኒሱ ራሱ እሺ አለ ልክ እንዳትሄ የተባልኩ ነው። ምክንያቱም ከላይ እየቆረጡ ስለሆነ እንትን እንዳለ መሰለኝ። ጎረቤት ነው ይሄ። ወደዚህ ኧረ ሰው ደጅ ነው ለካ ወደዚህ። በስመ አብ ወልድ ወደዚህ ከፍቼ አላውቅም ነበር። በደንብ አድርጎ ነው የሰራት አባቴ። ቦታ እንዳተርፈው አድርጎ ፍቅፍቅፍቅ አድርጎ ነው የሰራት። በዛን ጊዜ ዛሬ ስንት ዓመት ነው እንግዲህ ብዙ ዋጋ ከፍሎበት ያለ እረፍት ደክሞበት እና የሰራው ይሄን ቤት ብታውና የአባቴ ማስታወሻ ነው እላለሁ ሁል ጊዜ ማለት ነው። ምክንያቱም ያኛው ቤቴን ሲስተር ናት ያሰራችው። ይሄኛው ቤቴን ግን እሱ ነው በቃ በዛን ጊዜ ላውም እንደዚህ ይለ አንድ ወር ከምናምን ብቻውን ቁጭ ብሎ ራቤ ጠማኝ ሳይል ብዙ መስዋዕት ከፍሎ ነው የሰራው እና ይሄንን ይመስላል እንግዲህ። ቀጣይ ደግሞ በደንብ ተበጃጅቶለት በራሱ ቀለም ነው የማድሰው። ሁሉም የራሱን ቀለም ይዞ ነው የሚታደሰው። እንደ አዲስ ቀለም ምናምን አላስቀይርም። ከዚያ በመቀጠል የሚሆነው እናያለን። ይሄ በሩ ጥንካሬ እንደመስላችሁ የድሮ በር ስለሆነ በጣም ምርጥና ከባባድ ናቸው። እንግዲህ ይህን ይመስላል። ይሄኛው ላይ ያው ተከራይ ስላለበት ነው። ሙሉ ውጭ ግቢው ጽድት ላድርገውና ከዚያ ስንት ጨረታ እንደወጣ ነግራችኋለሁ። እንግዲህ በጣም ሰፊ ነው። ወደዛ ራሱ ወጣሁት የወረደው ኮርኒስ ላይ እንግዲህ ሙሉ እንደዚህ ነው እርግፍ ያለው። የውጭ ቀለም በጣም ነው እንትን ያለው።
እንግዲህ ግቢው በጣም አሪፍ ነው። ወሳኝ ቦታ ነው። መስመር ላይ ነው። እንደምታዩት መስመር ዳር ነው። ይህም አሪፍ ነው። በተለይ ለመኖሪያ የምርጥ ቦታ፣ በጣም ምርጥ ቦታ። በተለይ ነው የድሮ ኮርኒስ እንደዚህ ነው። አሁን ያንን አስቀይሬ ነው በአዲስ ማሰራ ሙሉውን ማለት ነው። እንግዲህ እስኪ እናያለን። 5 ክፍል፣ ሽንት ቤት፣ ሻወር፣ ኪችን ሁሉን ያሟላ ነው። ገበያ ላይ እንግዲህ በቅርብ ይወጣል። ደግሞ ገና አልታወቀም። ከዚህም በላይ ይባላል እየተባለ ነው። ዛሬ አንድ አፈር ብቻ በሰሜን ሸዋ ሸዋሮቢት ህጋዊ መስመር ላይ ሳይሆን ህጋዊ አንድ ቦታ ራሱ ቢያንስ ከ2 ነጥብ በላይ ነው። 1.5 የሚገዛው ቦታ ጫካ ላይ እና በጣም ወጣ ያለ ወደ ገጠራማ አካባቢ ነው ህጋዊ ቦታ እና ይሄኛው አንደኛ ህጋዊ ነው፣ በአባቴ ስም ነው፣ ወደ ራሴ አላዞርኩትም። ሁለተኛና ትልቁ ደግሞ ወሳኝ ቦታ ላይ ነው። ይሄ ላይ ግን በእርግጥ እንዳልኳችሁ ለተከራይ ይከብዳል። ለመሰላችሁ በንጽህና ላይ ይዝ ይችላል። አሁን በንጽህና ለመያዛቸው ነው። ቀጣይ ይሄ ነው በቃ ከወዲህ ያለው መስመር ወዲያ ነው፣ ከወዲህ መስመር ወዲህ ነው። ቀጥታ መስመር ነው፣ ወደታች ያለው አስፋልት ነው ቀጥታ ማለት ነው። ወደ ከተማው መሄጃና መሸጥ አልፈልግም ነበር፣ ምክንያቱም አንድ አባቴ ማስታወሻ ነው። ሁለትና ትልቁ ደግሞ ብዙ ዋጋ ከፍዬበታለሁ። አሀዱ ብዬ ስጀምረው አሀዱ ብዬ ስሰራው በዚህ ቤት ነው የጀመርኩት። ግን ያው እንደምታዩት እኔ ብኖር እዚህ ቤት ስጥርጥ አድርጌ ቤቱን ግቢውን በስነ ስርዓት ተቆጣጥሬ ከምኑም ጀምሮ ተከራዮችን በአንዱ ላይ ብኖር 4ቱንም አከራዮች መኖር ይቻል ነበር። ግን ምን ታደርጉታላችሁ? የኔ ለየትም ነውና ለተከራይ እያበጃጃችሁ መስጠቱ በጣም እየከበደ ስለሆነ ነው። እንግዲህ ከዚህ በመቀጠል ሙሉን ይህን ሸጬ ሌሎች ማፈር ስላሉ እነሱንም ሸጬ አዲስ አበባ ላይ ምን እንደምገዛ አሳያችኋለሁ። የታችኛው በእርግጥ የእንጨት ተራው ቤት በጣም ሰፊ ነው፣ መስመር ዳር ነው። አይታችሁታል። ያኛውን ቤት የመድኃኒዓለም ስጦታ ያ ይበቃኛል በሚለው ነው። እና እንግዲህ በኋላ ታድሰው እናያለን ምን እንደሚመስል። ደህና ሁኑ። እንግዲህ ውድ ተመልካቾቻችን እንደዚህ ነው እንግዲህ ኮርኒሱን እያደሱ ያሉት። በስማም መወጫጫ እንዳትጠይቁኝ እንዴት እንደደራረቡበት ማለት ነው። ውይ ቤት ማደስ ሌላ አዲስ ስራ በሉት። እየወረደ ያለው የድሮ ኮርኒስ ይህንን ይመስላል። በጣም ነው እንትን ያሉት፣ በብዙ ነገር ነው ያቆሸሹት። እውነት ለመናገር ምንም ቢሆን ባለቤት የሌለበት ቤት ምን ያህል እንደሚከብዱ እንግዲህ ቤት ሰርቶ አንዱ ክፍል ቁጭ ብሎ ሌላውን ማከራየት መቻል ነው እንጂ ቤት ሰርቶ ለማንም መስጠት በጣም ከባድ ነው በአሁኑ ጊዜ። በጣም እንግዲህ ጅብሰሙ ይሄንን ይመስላል። ውድ ተመልካቾቻችን እንደዚህ ዲዛይኖቹ ራሱ በጣም ነው የሚያምሩት። የእንትኖቹ የሚገርመው ቆየት ብሎ ከተሰራ ግን በድሮ በአሁኑ በሚያምር አይነት ነው ጅብሰሙ ራሱ። ውስጡ ቀለሙ ታድሶ ይህንን ይመስላል። በፊት እኮ በስመ አብ ወልድ እንዴት እንደተቋቆረ እንዴት እንደተበላሸ ሙሉ ግድግዳውን አስፍቄ ነው ራሱ እንዳዲስ ያሰራሁት። ምክንያቱም እድሜ እንዲኖረው ስለፈለግኩ ነው። ጅብሰም ራሱ ሳልቀር ተጠቅሜ ነው ያስተካከልኩት። በጣም ነው ያበላሹት። በጣም የኛው ሲስተር ወይም በምኔ የነበረችው ክፍል ነው። በጣም ነው የሚያምረው። የሚገርማችሁ ምንም አልቆሸሸም፣ ምንም ነገር እንደዛኛው ቤት አላዳክምም። ሁለተኛ ደግሞ ድጋሚ ቀለም አልፈለገም። ባንዴ ነው የተስተካከለው። ባንዴ እሷ ስላለች በንጽህና ነው ያዘችው። የተወሰነ ነው የፋቅረው ማለት ነው። ከዚያ ውጭ እንደዛኛው ክፍል በጣም ቆሽሾ ኮርኒሱ ሳይቀር 2-3 የዛኛው ቅድም ያሳየኋችሁ ክፍል የሚገርማችሁ ኮርኒሱ 4 ጊዜ ነው የተደገመው፣ በጣም ከመቆሸሹ የተነሳ ማለት ነው። ግን ይችኛዋ በጣም አሪፍ ናት። ቀጣይ ያችኛዋ ሰው አለባት ይወጣሉ። ይሄኛው ገና እያስተካከሉ ነው። የኛው እንደምታዩት ውስጡ ነው ራሱ እንዴት እንዳቆሸሹት እንግዲህ ይሄን ነው ማየት ትችላላችሁ፣ እንዴት እንደሚቆሽሽ ማለት ነው። ምንድን ነው ይሄኛው ገና እንደዚህ ነው እየታደሰ ያለው። በጣም እንትን የሚባለው እንደታደሰ ወይ ወንድሜ ከላይ ተሰቅሎ እንዴት የት ላይ እንደተሰቀለ ብታው ወንድም ተብዬው ትላላችሁ። ከጣራው ምን በላይ ልበላችሁ፣ በቃ ከዛ በላይ ነው የወጣው፣ ከቆርቆሮ በላይ ማለት ነው። እሱ ነው እንደዛ የሚደበድበው። ከላይ መጋጠሚያ ኤሉ መጋጠሚያ ሊለቅ ነው። አንድነቱ ላስተካክለው ብሎ ያው መሀንዲስ ወንዴ ነው ይሄ ሁሉንም አድሰው እንዳዲስ። ይሄ ውጩ በተለይ በደንብ ነው የሚቀለመው ከመዝጊያዎቹ ጀምሮ እናያለን እንግዲህ በኋላ። እና አሁን የሚለው ኮርኒሱ ራሱ ብዙ ይቀረዋል። እንደዛ ፍሬሙ ገና እየተሰራ ነው እንግዲህ ተሰርቶ
ሙሉ ቤቱ ያለውን ሪያክሽን እናያለን። ይችኛዋ ይቺ ኩሽና ናት፣ በዚህ በኩል ያለችው ማለት ነው። ይችኛዋ ደግሞ ለሱቅ ተብላ ነበር። በሙሉ ጸድቶ ይህ ቀለም እንደ አዲስ ታድሶ የውጭው ኮርኒሱ እንደዚህ ፍሬሙ ሙሉ ለሙሉ እንዲህ ተቀይሮ ምን አይነት እንትን እንዳለው እናያለን። ደግሞ አብረን መብራን ትርዳን። ደህና ሁኑ። ሙቀት አይደለም መሞቴ ነው በአዲስ አበባ ኑሮ ለምጄ። ከዚህ በመቀጠል በቃ ሰዓቱም እየመሸ ስለሆነ ወደ ቁርስ ሰዓት ነው የሚሄደው። ወደ ማንም አልሄድም። እንግዲህ እዚች ቁጭ ብዬ ሙቀት እንዳይመስላችሁ ላቡ እንዴት እንደሚንጨፈጨፍ እውት በጣም ነው የሚሞቀው። በጣም ማለት ነው በቃ ምንም ቃል አይገልጸውም። እንግዲህ ትንሿ ክፍል ውስጥ ነው የሆንኩት። ምን እንደተዘጋጀ ላሳያችሁ። ምሳ ማለት ነው እንግዲህ አሁን ወደ 12 ሰዓት እየሄደ ነው ማታ። ለተረቡ ስለሆነ ብዬ ስኳር ድንች ላሳያችሁ። ሀገሬን ስኳር ድንች በጣም ነው የሚጣፍጠው። ነገራችን ላይ ሸዋሮ ቤት ስመጣ በትልቁ በጣም የሚናፍቀኝ ነገር ስኳር ድንች ነው ከምንም ከማንም በላይ እና ጸበል ስላላገኘው ወይም ሄጄ ስላላመጣ 2 ሊትር ውሃ አዘጋጅቻለሁ። እንግዲህ አብረን ቁርሳችን እንበላለን ማለት ነው። በጣም ነው የሚሞቀው። በነገራችን ላይ ኖርማል ሺቲን ያደረኩት ኖርማል ቢጃማ ግን እንዴት እንደሚሞቅ ታውኝ አልኳችሁ። እንግዲህ አቦይን ዘክሬ እስከሚሄድ ለማመደዋለሁ። ረሳሁት መሰለኝ። በእርግጥ ሳውዲ በጣም ሞቃት ነው። እዛ ነው የኖርነው፣ ግን አዲስ አበባ ኑሮ ብርድ ላይ ረስተ ነው እዚህ ሙቀቱን አልቻልንም። ቀጥታ ወደ ቁርስ ሄደን ከዛ ቤቱን ወደ ማስተካከል አብሬ ነው የምሰራው። እሺ ከታደሰ በኋላ ትላላችሁ። ባለፈው አያችሁትን ቀለምና አሁን ያያችሁትን ቀለም አያችሁት። አሁን ከታደሰ በኋላ የቤቱ መቆሸሽ፣ የእቃው መዝረክረክ እንዳታስቡት። በጣም ነው የሚገርመው። ግን ቆንጆ ሆኖ ነው የታደሰው። በጣም ወጪው ባይጠየቅም ይሄ እንደዚህ የተደረገው ቀለም እየተቀባ ነው መዝጊያው እንደ አዲስ ማለት ነው። ካሜራው ያው ስልኩ ነው፣ ምንም ማድረግ አይቻል። የስልኩ ጥራት ነው እንጂ ፏና ያለው እንግዲህ ይህንን ይመስላል ታድሶ ቤቱ። እግዚአብሔር ይመስገን። ያው ብዙ ዋጋ ብከፍልም ብዙ መንከራተትና ብዙ ድካም ቢኖረውም እውነት ለመናገር እንኳን ቤትን ያህል ነገር በአሁኑ ሰዓት በጣም ነው የሚያደክመው። በጣም የሆነ በጣም ቆሽሾ ሲያዩ በጣም ስለ አስጠላይ ነው። ዙሪያው ደግሞ እንዲህ ይመስላል። ይቅርታ አያያችሁት? ይሄ እንደ ቁልቁሎቱ ይሄኛው በነጭ ነበረች እቺ። አሁን በሽሮ አማከራን ያስደረኳት። መሀሏ ላይ ነጭ ነበረች ከአሁን ፊት። በሮቹም ተቀልመዋል። ቤቱ እንደዚህ ተዝረክርኳል። በስመ አብ ወልድ መንፈስ ቅዱስ። ይሄን ማጽዳት እራሱ አስባችሁት? ጊዜው ይሄን ላጸዳ ነው አሁን ልብሴን ላይ ብዬ የመጣሁት። እንግዲህ እንደዚህ ሆኖ ነው ያለቀው። ኮርኒሶቹ አት እንዴት እንደሚያምር በእውነት በጣም ሰፊ ነው። ደግሞ ይሄ ክፍል ብዙ ክፍል ተብሎ የሚሰሩ አሉ፣ ግን እንደዚህ እንደኛ ቤት ያለው ክፍል ሰፊ የለም። በጣም ሰፋፊ አድርገው ነው የሰሩት፣ እውነት ለመናገር ማለት ነው። በጣም ሰፋፊ። ይሄ ለብዙ ክፍል የሚሆን ነበር። የሚገርመው ግን ያው በድሮ ጊዜ ታውቋቸዋላችሁ፣ አይናቸው ትንሽ አይወድምና። ይሄ ደግሞ የዚህኛው ክፍል መግቢያ ነው። ይሄን እንደውም ትናንትና ጠርጌዋለሁ። አያችሁት? ትናንት ተጠርጎ ራሱ ይኸው ምን እንደሚመስል ትናንት ጠርቅ ቆይቼ ራሱ ምን እንደመሰለውት። ኮርኒሱ ደግሞ ይኸው እንደዚህ። በነገራችን ላይ ይሄ ኮርኒስ ከተሰራ ቆይቷል፣ ግን ፈጣሪ ይመስገን ቤቱ ብቻ ነበር ያው የቆሸሸው። ምክንያቱም ታውቃላችሁ ልጅ የያዘበት ይገባል፣ ሙስሊሞች ይገባሉ። ከአሁን በፊት ዝርጥርጥርጥርጥ ያሉ ናቸው፣ ጥቁር ቁርቁር ያሉ ናቸው። ምንም ነገር አይጠነቀቁም፣ ምንም ነገር በስነ ስርዓት አይጠቀሙም። ይሄኛው ላይ ዝግ ስለሆነ ነው ቁልፍ። ምንም ነገር በስነ ስርዓት ተጠቅሞ አያውቁም። በቃ እንደምን ቸገረኝና እንደ የኔ ቢጤን የሚጥሉት እና ይሄንን ለመሸጥ ያሰብኩት ለዚያ ነው። ግምት ትናንት ተገምቷል፣ ወደ 6.5 ተገምቷል። ድርድር ይኖረዋል። ወሳኝ ቦታ ነው፣ መስመር ዳር ነው። ኩሽና፣ ሽንት ቤት፣ ሻወር ቤት፣ ኖርማል ማብሰያ ክፍል፣ የሱቅ ደግሞ ኖርማል ክፍል አለው ከወዲህ እና መስመር ላይ ነው ደግሞ እና እንግዲህ ያው ድርድር ተደራድሮ መግዛት የሚፈልግ ካለ መምጣት ይችላል ማለት ነው። እንግዲህ ያው ያኛው ይበቃኛል ብዬ ነው። ምክንያቱም ተከራይቶ ለሚኖር ሰው ቀላል ነው እውነት። ለምን ክራው ቀላል ነው። አከራይቶ ለመኖር ግን ይከብዳል።
ሰው ቤት ያለው አከራይቶ ይጠቀማል አይደል የሚባለው። እኔ ደግሞ ቤት ኖሮኝ አከራይቼ ነው የተጎዳሁት ማለት ይቻላል። ለምን ረጅም አመት ቤት ኪራይ ተቀብዬ አላውቅም። በዚህ ቤት ረጅም ሙሉ በቃ አመት ማለት ነው። ግን ሲበላሽ የሆነ ነገር ሲደርስበት ኧረ እኔ አሰሪ እየተባልኩኝ የምጠራው እኔ ነኝ፣ ድረሽ እየተባልኩ ማለት ነው። ውጭም እያለሁ እዚህም እያለሁ። ታዲያ እኔ ምን ያደርግልኛል? ቤት ተሰርቶ በተበላሸ ቁጥር ማደስ። አሁን እንዳልኳችሁ ውሃ እዛ ጋር ውሃ ነበር ቆጣሪ አሁን ከቅርብ ነው የቀየርኩላቸው። በጥንቃቄ አይዙትም። አሁን ራሱ እያንጠባጠበብኝ ተናድጄ እንደገና ከላይ ራሷን ቀየርኩኝ ማለት ነው። እና የራስ ሰው ሲኖር ባለቤት ወይም ደግሞ የራስ ቤተሰብ ሲኖር ግን በደንብ አድርጎ እየተቆጣጠረ ቢያበላሽ ራሱ አስተካክሎ እንዲወጣ እያደረጉ እንደ ልብ የምትፈልጉትን ገንዘብ እንትን ብላችሁ እንኳን እንደዚህ ሰፋፊ ጠባባብ ክፍል እንኳን 1,000 ነው ኪራይ ጠባባብ ክፍል። ይሄ ግን ያው እንትን ነውና ባለቤት የሌለው ቤት ይባላል። ይሄንን ይመስላል። ይሄ መስጊያ ደግሞ ይኸውላችሁ ቀለሙ እኮ እንዳይነካ ብዬ ነው። ስማ ይሄ ደግሞ ከነካ አይለቅም፣ በቤንዚል ስለሆነ የሚለቀለቅ ይሸታል ራሱ። እኛ ክፍል እቻት እዚህ ጽድት ብላ ስናጸዳት ወይም ደግሞ ቀለሙ ሲታደስ ራሱ ምንም አልፈጀብንም። እንደዛኛው ክፍል ቀለም ራሱ በደንብ አልፈጀችብንም ማለት ነው። ምክንያቱም ብዙ ሳታቆሽ ነበር የያዘችው። ራስ ስትይዙትና ቤተሰብ ሲይዘው አንድ አይደለም። በነገራችን ላይ ይሄ ክፍል አንዴ ነው የተቀለመው፣ ያኛው ግን በጣም ተደጋግሟል ማለት ነው። 2-3 ጊዜ ኮርኒሱ ራሱ 2-3 ጊዜ ነው ያንኛው የታደሰው የተቀለመው ማንኛውም ኮርኒስ። ይቺ ግን አንዳንድ ጊዜ ነው የታደሰችው። ምክንያቱም በደንብ ስላልቆሸሸና በደንብ የሚያስጠላ ነገር እንትን ስላልሆነ ማለት ነው። እና ቤት የታደሰ ይህን ይመስላል። ደህና ሁኑ። እግዚአብሔር ከሁላችን ይሁን። ቻው